ኤፍራታ! አንቺ ኤፍራታ! ኤፍራታ! አቤት! ምን ተፈጥሮ እንደዚህ የምትጮኸው? የት ነበርሽ? የሰማው ነገር አለ? ተናገሪ። የት አባሽ ነበርሽ? ልብሴን ላመጣ ወደ ቤት ሄጄ ነበር። አትዋሺ። እዛ ቤት ሄድሽው ልብስ ለማምጣት ሳይሆን ትላማታ መቀበል ያልቻልሽውን ቀለበት ለመቀበል ነው አይደል? እውነቱን ንገሪኝ። እንዴ አቤት! ቆይ ስለምንድን ነው የምታወራው? እኔ እንዴት እንደዛ ላደርግ እችላለሁ? እውነቱን ስናገር ቆይ እኔ ያፌት እንደ ናታን የምትጮችበት አሻንጉሊት አይደል? ትሰሚኛለሽ? እውነቱን ተናገሪ። እውነቱን ተናገሪ አልኩሽ አይደል እንዴ? ምን አባሽ ልታደርጊ ነው እዛ ቤት ሄድሽው? በሐረግ ድራማ ላይ በክፍል 75 ያለውን ሰርፕራይዝ ምን ይመስላችኋል? ታዲያ ሰርፕራይዙ ያፌት ኤፍራታን ራሱ እንፋታ ብሎ ጥያቄ የሚያቀርብላት ይሆናል። በምን ምክንያት ይመስላችኋል? የራሳችሁን ሀሳብ ኮሜንት ላይ ያስቀመጣችሁልኝ በክፍል 75 የሚፈጠሩትን ትዕይንቶች እኔ ቀንጨብ አድርጌ የማሳያችሁ ይሆናል። የመጀመሪያው የሚሆነው ያፌት እንፋታ ብሎ ለኤፍራታ የሚያቀርብላት ውል በምን ሰበብ የተነሳ ነው? የመጀመሪያው የሚሆነው ለራሳችሁ እንደ ምርጫ መልኩ ሲሰጣችሁ ኤፍራታ ነፍሰ ጡር መሆኗን ሲያውቅና ከእሱ ጋር ምንም ግንኙነት እንደሌላትና ናታን ቀድሞ ያንን ነገር እንዳደረገ ሲያውቅ ነው። ሌላኛው የመጀመሪያውና የመጨረሻው የሚሆነው ናታን አሁን ላይ ያንን ሰውዬን መግደሉን ትክክለኛ መረጃ ሆኖ የሚቆይ አይሆንም። ሌላኛው ኤፍራታ ሙሉ ጊዜዋን ይዛ ራሷ ምስጢሯን ደብቃ የኖረችውን ነገር ጽዮን ላይ አሁን ተጋርታታለች። ሌላ አጋዥ ይኖራታል ማለት ነው። ጽዮን ከውጭ ሆና ይህንን መረጃ ይዛ እንኳን አሁን ላይ ተስፈኛዋ የምትኖረው ለኤፍራታ እሷ ብቻ ሆና ትገኝታለች። በሐረግ ድራማ ላይ በ75 ክፍል ላይ የሚፈጠሩትን አሁን ላይ በቅደም ተከተል ማሳያችሁ ይሆናል። ሙሉ ክፍሉ እየተጫነ ነው ያለው። ወዲያውኑ ኮሚኒቲ ፖስት ላይ እኔ ስለምለቅላችሁ እዚሁ ቻናል ላይ መከታተላችሁን አታቁሙ። ኤፍራታ ያገባችው ተገዳ እንደሆነ በስተመጨረሻም ለአንድ ሰው ተንፍሳለች። እስቲ ጽዮን ይህንን ሚስጥር በማወቋ ደስ ያላችሁ ካላችሁ ይህንን ቪዲዮ ላይክ በማድረግ ጀምሩት። በሐረግ ድራማ ላይ በክፍል 75 የሚፈጠሩትን ነገሮች ቀንጨብ አድርጌ ማሳያችሁ ይሆናል። አብራችሁን ቆዩ። የመጀመሪያው የሚሆነው ኤፍራታ ገና ወደ ቤቷ ስትመለስ ያፌት በጣም ተናዶ ነበረ። ታዲያ ያናገራት እዛ ቤት ውስጥ እንዴት ተመልሰሽ ገባሽ? ያውም ያፌት የሰማው ነገር አሁን ላይ ሉሊት ስትነግረው እንደውም ከድሮ ፍቅረኛው ከናታን ጋር እንደዚህ መሆን አልነበረባትም እያለች በጣም ብዙ ነገር እንደተፈጠረ አድርጋ አጋና ስትነግረው ነበረ። እዛ ቤት ውስጥ ድጋሚ ጦርነት እንዲነሳ ያፌት ይሄ ነገር ስላናደደው ቀጥታ በንዴት አንቋት ነበረ ፊልሙ ያለቀው። በዚህ ሁኔታ ላይ ግን ኤፍራታ ላይ ምን ይድረስ ምን የሚታወቅ ነገር የለም። ይህንን ነው አብረን የምናየው። ግን ከዛ ቀደም ብለን ከጽዮን ጋር ሚስጥሯን ስታወራ ምን ብላው ነበረ? እኔ የማይቆጨኝ ነገር አንድ ነገር አለ ብላ ለጽዮን የነገረቻት ምን ይመስላችኋል? አሁን ላይ እዛ ታግታ በቆየችበት ሰዓት ላይ እንዳልተደፈረች ነግራታለች። ካልተደፈረች ታዲያ ከዛ በኋላ የማይቆጫት ነገር ምን ይመስላችኋል? ከናታን ጋር ያሳለፈችው አንድ ምሽት። ያኔ ታዲያ እሱ ሰክሮ ቢሆንም የሚያስታውሰው ነገር ስለሌለ እኔ ግን የማልቆጭበትን ቀን የማልቆጭበትን ሌሊት ነው ያሳለፍኩት ብላ ነበር። ጽዮን ከዚህ በፊት ስላደረገችው ነገር በጣም በመጸጸት ኤፍራታ እኔን ካንቺን በኋላ መጉዳት አልፈልግም፣ ይህን ሁሉ የምታደርጊው ልካ ናታን እንዳይጎዳ ብለሽ ነው። ናታን ደግሞ ይህን ወሬ የሚሰማ ከሆነና እኔም በተገደድኩ ካወቀ ራሱን ለፖሊስ ስለሚሰጥ ብዬ ነው አሁን ላይ እንደጠላሁትና እሱን እንደማልፈልገው ማስመሰል ያለብኝ ብላ ትክክለኛውን ነገር ነግራታለች። በዚህም ሁኔታ ተስማምታለች። ጽዮን ወንድሟ ስለምትወደው እንዲታሰርባት ስለማትፈልግ የእድሜ ልክ እስራቱን ስለሚጠብቀው ነው። ታዲያ አሁን ላይ ሊያድናቸው የሚችለው ሁለቱን ነገር ያ ተገደልኩ የተባለው ሰውዬ በሕይወት መገኘት ሲችል ብቻ ነው። ያንን ሰውዬ ታዲያ ልታገኝ የምትችለው መጀመሪያ ኤፍራታ እዛው የያፌት ቤት ውስጥ ሆና ነገሮችንና ስለላዎችን በጥንቃቄ ማድረግ ሲኖርባት ብቻ ነው። ታዲያ ይህንን የረጅም ጊዜ እቅዷን ግን እንዳይከሽፍባት ጎን ላይ ያሉት ሰዎችን ድጋሚ መረዳት አለባት። ናታን ለምሳሌ
እዛ ቤት ውስጥ ተገዳ ነው የምትኖረው በሚል ምክንያት ከዛ ቤት ውስጥ ለማሰጧት ነው የሚሞክረው። ያፌት በሌላ በኩል ያን ቀን የሰርጉ ጊዜ ራሱን ካሳቱት በኋላ ቀለበት ይዞላት መጥቶ ሊያደርግላትና ተያይዘው ሊጠፉም እንደሆነ አሁን ላይ ሰምቷል። ታዲያ እሱ ድራማ እየሰራችበት እንደሆነ ስለሚያውቅ ንዴቱን ሙሉ ለሙሉ ሳይቆጣጠር ኤፍራታ ላይ አንቆ ይዟት ነበረ። ታዲያ ድራማው ያለቀው በዚህ ሁኔታ ላይ ምን ይፈጠራል? እንደዛው አንቋት ምናልባት ራሷን ምንስት ከሆነ የከፋ አደጋ ሊደርስባት ይችላል። ናታን በበኩሉ አሁን ላይ የራሴን አዲስ ህይወት መጀመር እፈልጋለሁ። ኤፍራታ እስከ መጨረሻው ጠልታኛለች። ጭራሽ እኔን ከያፌት ጋር ወዳድራኝ ያፌት ወንድ ነው፣ የወንድ ስራዎችን ነው የሚሰራው ብላ ሞራሉን ሰብረዋለች። ናታን በዚህ ሰዓት ግን እሱ ያለችው ነገር ልክ ነው በሚል ሁኔታ ላይ ራሱን እንደ አዲስ ሰርቶ አዲስ ህይወት ለመጀመር ኤፍራታን እስከ መጨረሻው ለመተው ያኔ ነበር የቆረጠለን። ጽዮን ብቻ ናት የምታውቀው ይህንን ጉዳይ። ለዛም ነው አሁን ላይ ሀብላ ኤፍራታን ማገዝ የጀመረችው። ይሄኔ ታዲያ ኤፍራታ በምታደርገው ነገር እንዳለ እሷ እማትናደድ ሆና ተገኝታለች። ይሄም ምስጢሯን ምናልባት ናታን ተረድቶት ለእሷ የነገረችው አንድ ነገር ሊኖር ይችላል የሚል አንድ ሀሳብ ሊኖራት ይችላል። በክፍል 75 ምን እንጠብቅ? የመጀመሪያው የኤፍራታ የጤንነት ጉዳይ ነው። እሱን አብረን የምናየው ይሆናል። ሌላው ናታን አዲስ ህይወት ስለመጀመሩ ኤፍራታ ምን አይነት የሞራል ምላሽ ሊኖራት ይችላል? ሌላው ትልቁ ሰርፕራይዝ የሚሆነው የኤፍራታ እናት እዛ ያፌት ቤት ውስጥ ስራ መስራት የምትጀምር ይሆናል፣ የራሷን ልጅ ብላ። ይህንን በክፍል 75 የምናየው ይሆናል። አዳዲሶች ለዚህ ቻናል ሰብስክራይብ በማድረግ እንደዚህ ቀደም ብሎ የተሰሩ ድራማዎችን አጠር ያለ ሪቪው ስለምንሰጣችሁ ቻናሉን ሰብስክራይብ በማድረግ መከታተላችሁን አታቁሙ። በሙሉ ክፍሉ ወዲያው እንደተለቀቀ ኮሚኒቲ ፖስት ላይ እኔ ቀደም ብዬ እለቅላችኋለሁ። እስከዛው ድረስ ግን መልካም ጊዜ። ውድ የአዳዲስ ቲቪ ተከታታዮች እንኳን ደህና መጣችሁ። ወደዚህ ቻናል ከመጣችሁ እናንተ ተከታታይ ድራማ ይመቻችኋል ማለት ነው። ከተከታታይ ድራማ ውስጥ ኢትዮጵያ ውስጥ ሆኖ አሁን ላይ በጣም አሪፍ እይታ ያላቸውና አሪፍ ተቀባይነት ያላቸው ድራማዎች አራቱን ልንገራቸው። የመጀመሪያው ጽናት ነው። ሁለተኛው ሐረግ፣ ዮአዳን እና ክህደት ናቸው። የእነዚህን ተከታታይ ድራማዎች ካልጀመራቻቸው እኔ አጠር ያለች ማብራሪያ ስለነሱ ሰጥቻችሁ ደስ ያላችሁን ድራማ እናንተ ትጀምሩታላችሁ። የመጀመሪያው ጽናት ድራማ ብዙዎቻችሁ የምትወዱት ይሆናል። ምክንያቱም ምናልባት ከአረብ ሀገር ሆናችሁ የምታዩ ሰዎች ካላችሁ ይሄ ድራማ ለእናንተ ነው። ጽናት ከሀገር ቤት ወደ ከተማ ትመጣና ወደ ውጪ እስክትሄድ ድረስ አንድ ቤት ውስጥ ተቀጥራ እየሰራች ነው። ታዲያ የቀጠሮ ቀኗን ወይም የበረራ ቀኗን እየጠበቀችና ብዙ ክፍያ ካደረገች በኋላ ያንን ስትጠባበቅ እዛ ሰራተኝነት የተቀጠረችበት ቤት ውስጥ እየሰራች እያለ አንድ ትልቅ ነገር ይፈጠራል። ከአሰሪው ልጅ ጋር ግንኙነት ትጀምርና ብዙም ሳይቆይ ነገሮቹ ይበላሻሉ። በዚሁ ላይ የሚያጠነጥን ፊልም ነው። ሁለተኛው ሐረግ ድራማ ላይ ሁለት በትንንሽነታቸው የሚታወቁ በአባት አንድ የሆኑ ወንድማማቾች ነገር ግን ካደጉ በኋላ በጣም ትልቅ ጠላት ሆነው እዛ ላይ የምናየውን ነገር አብረን እናያለን። ፍቅረኛ ይነጣጠቃሉ፣ ንብረት ይነጣጠቃሉ፣ ነገር ግን ወንድማማቾች እንደሆኑ አያውቁም። ሐረግ ድራማ እዚህ ነገር ላይ ነው የሚያጠነጥነው። ዮአዳን አንዲት ምስኪን ሴት በባህል ሀብቶችና በትልልቅ ሰዎች የእሷ የሆነን ነገር ለመንጠቅ ሲሞክሩና እሷ ግን ብልጠትነቷን ከነሱ በላይ የምታሳየቸው ፊልምና ብዙ ታሪኮች ያለበት አሪፍ ድራማ ነው። ሌላኛው ክህደት ነው። ክህደት የሚለው ፊልም አሁን ላይ በጣም አሪፍ እየታየ ያለ ነው። ክህደት አንድ ጓደኛውን በጣም የሚወዱት ሁለት ጓደኞች አሏቸው። ታዲያ በዚህ ጊዜ ጓደኛው የልቤ ጓደኛ ናቸው ብሎ ለእነሱም ማያረገው ነገር የለም። ብዙ ነገር አድርጎላቸዋል። ነገር ግን ትንሽ እንደቆየ ይታመምና በጣም እርዳታ ሲፈልግ ከጓደኞቹ የሚጠብቀውን እርዳታ ሳያገኝ ይቀርና ይልቁኑ በዛኑ ልክ ይጠቀሙበታል። ይሄኔ ታዲያ እሱ ካወቀ በኋላ ምንን ማድረግ እንዳለበትና እንዴት ከነዚህ ጓደኞች ሊበቀል እንደሚችል የሚያሳይ አሪፍ ፊልም ነው። አሪፍ ጥራትና አሪፍ ኳሊቲ ተደርጎበት ካራክተሮችም በጣም አሪፍ የሆኑና የሚያጓጓ ፊልም ሐረግና ክህደት ናቸው። ሁለቱ ፊልሞች ምንም አይነት ንዝናዜ ምናምን ሳይበዛባቸው ወሬም ሳይኖራቸው ቀጥታ ምንም አይናችሁን ሳትነቅሉ የምታዩት ፊልም ነው። ሌላኛው ጽናት የሚለው ፊልም ታሪኩ አሪፍ ሆኖ